ለምንድን ነው የምትነጋገረው? ይሄ እኮ የጨዋታው አጋረ ምን አልኳት? ጣይልኝ አልኳት። ቤትሽን አሳይኝ አልኳት። አረ ጣይልኝ ብቻ ነው ያልሻት? ለምን ካልሽው በላይ ለምን ካርታ ተቀያየሩ? ተቀያየሩ እንዴ? እንደዛ ማድረግ ይቻላል እንዴ? እንደዛ ከሆነማ እኔም እኮ ብዙ ተመሳሳይ የለኝም። ስለዚህ እንቀያየር። ኤፉ መቀያየር ይቻላል። በቃ እንደዛ ከሆነ ኤፉ ስጭኝ፣ አንቺ ስጭኝ። ቤቲ ሁን ብሎ እየቀለደብሽ ነው እንጂ መቀየር አይቻልም። ድፍረታችሁ እኮ ጭራሽ ደግሞ ልትቀያየሩ። እንግዲህ ልትሸነፍ ሲሆን አተፋፍርሽ። አንቺ ነሽ የምታሸንፊው? ሁን ብዬ ቢሸነፍልሽ ራሱ ማሸነፋች። ምንድን ነው የሚያስገለፍጣችሁ? እንደውም እንዳልተው ታወራፉ ታፋፈራለች። አርፋችሁ ተጫወቱ። ምን ማለት ነው? የሳፍሪ ያየኝ ነው። አንተ ደግሞ አይዞሽ ኤፉ፣ በጭራሽ አትሸነፊም። እሺ አልደውልሽ፣ እኔ ጥልልሻለሁ። አረ በትብብር ነው ደግሞ ታዋቸው እንደዚህም ሆኖ ማሸነፉ። ማን ነው አሁን ተረኛው? አሸነፍናችሁ። ግጪ ሆን ብዬ ለሞራላቸው ነው የተሸነፉት። አይዞህ እሺ ወንድሜ፣ ያጋጥማል። የተሸናፊነት ስሜት በፍጹም እንዳይሰማ። እንድገምና እናያለን። አንሸንፍም፣ ድጋሚ ነው የምናሸንፋችሁ። እስኪ እናንተ ታሸንፉ እንደው እናያለን። ምንድን ነው እናንተ? ምኑ? ለምንድን ነው እንደዚህ የምትታዩት? ሰላም ናችሁ አይደል? ምንም እየተፈጠረ አይደለም። አረ ምን ይፈጠራል? ምንም አልተፈጠረም። ይሻላችኋል። ምንም ባይፈጠር ይሻላችኋል። አለበለዚያ አብሮ መዋላችሁን ትቀንሳላችሁ። እንዴ ወንድሜ ምን ማለት ነው? እውነቴን የተናገርኩት። በኋላ ምንም ነገር እንዳይፈጠር ነግሬያችኋለሁ። ምንም ነገር እንዳልሰማ። እሺ አቤል፣ ይሄ ምክር ላንተም ነው። እሺ እንዴ ወንድሜ ተሻለ እንዴ? ዞር በልኝ ከዚህ አጠገቤ እንዳትደርሺ። ውያ የተረገመ ቃል ተብዬ ሰውዬ ከሆስፒታል ሊያግተኝ ስለ አምልጬ ነው ሮጬ እዚህ የመጣሁት። ከምርሽ ነው? ቆይ ምን አደረግሽው ደግሞ? ለምንድን ነው የሚያግትሽ? ወይ አንቺ እኮ በጣም ስርዓት ያለሽ ጥሩ ልጅ ነሽ። አዎ ግን ምን ተፈጠረ አላውቅም። ሊያግተኝ ስል ብቻ አምልጬ ነው ወደዚህ የመጣሁት እና ሎሊትዬ በእናትሽ አትደብቂኝም? ኧረ አዎ እደብቅሻለሁ። አልሄጂ ከኔ ክፍል። እውነት ሎሊት በጣም ጥሩ ሰው ነሽ። በጣም አመሰግናለሁ። እሺ አሁን ሎሊት ጋር ሄድና ሊያግተኝ ነበር እላታለሁ። ከዛስ?
ከዛማ ደብቂኝ እላትና እደበቃለሁ። እርግጠኛ ነኝ እሷ ለአንተ መደወሉ አይቀርም። ከደወለች እሰየው፣ ካልደወለች ደግሞ አንተ ዘው ብለህ ትገባለህ ማለት ነው። ኦኬ ሶ ከዛስ? ከዛ በኋላማ እኔን አንጠልጥለህ ታወጣና እንድታምነት አደርጋታለህ ማለት ነው። እሱን ማድረግ ይሄን ያለ ምን አስፈልገ? የሉሊትን እምነት ማግኘት ቀላል ነገር አይደለም። እኔም በሰበቡ ክፍሉ ላይ መግባት እድል ይኖረኛል። አዎ አስፈላጊ ነው። እኔም እሷ ጋር የማደርገው ነገር አለ። ኦኬ እስቲ እናያለን። በቃ እኔ ከላይ ነኝ። እሺ ክፍልሽ ልሁን። እሺ ሂጂ በቃ ሂጂ። ሄሎ ዳጊ፣ ምንድን ነው? ምን ተፈጥሮ ነው? አንቺ ነበርሽ የመረጥሽኝ ልትደፊኝ? ምን የማይታወቅብሽ መስሎሽ ነው? ቆይ ምን አይነት ሰው ነሽ? አንቺ ሆነ እህት ልትበይ ነው? ዳጊ ተረጋጋ፣ አትጩህ። አንተም ዝም በል። ተባብራችሁ ልትደፉኝ ነበራ? አልተሳካላችሁም እንጂ። ቆይ ምን አይነት ሰው ነሽ? ምን አይነት ሰው ናችሁ? ትንሽ እንኳን አታፊም እንዴ? ዳጊ እያስተዋልክ እያናደድከኝ ነው። አቤል ተነስ፣ እኔ እናንተ መሄድ አለብን መሰለኝ። እንውጣ። ቻው ወንድሜ። አንቺ ጨካኝ ነፍሰ ገዳይ! ባይታወቅብሽ ኖሮ እውነቱን ደብቀሽ ብሞትም ዝም ትይ ነበራ? ዳጊ እንደዛ አይደለም፣ ላስረዳ። አንቺም ሰው ነሽ እኔ ስመክሪኝ ነበር አይደል? አንተ ልጅ ስርዓትን ያዝ። እንደዚህ አትናገራት። በማታውቀው ነገር አፍህን አትክፈት። ወይኔ ናታን፣ ባሊዝስ አፈናችሁ ገላችሁ የጀመራችሁትን ልጨርሱ ነው አይደል? ዳጊ ስነ ስርዓት ያዝ እያልኩ። ሄሎ፣ መቼም እኔ ላንተ የማልሆነው ነገር የለም። ይኸው ደወልኩልህ። ምንድን ነው? ቶሎ ብለህ ወደ ቤት መምጣት ይኖርብሃል። ለምን? ምክንያቱም ያኔ ትዝ ናት ከአንተ አምጣ እንደመጣች እየነገረችኝ ነበረው። እና በላ አንጠልጥለው ውሰዳት። ስማ ደግሞ እኔ ምንም አላልኩም አሉ። በዛ ላይ ባለውለታ ነኝ። እሺ ውለታዬ እንዳትረሳ። እሺ በቃ በጣም ጥሩ። እሺ ቶሎ በል ፍጠን። ወንድሜ በጣም ነበር ያስደነገጠኝ። አንተ ቆይ አልደነገጥክም? አልጠበቅኩም ነበር። በጣም እንደነገጥኩት። ቆይ ግን እኔ እናንተ አብረን ብንሆን አሁን አይፈቅድም ማለት ነው? አንቺ እሺ በይ እንጂ እሱ ለምን አይፈቅድም? ትዝ አይልህም እንዴ? እንኳን አንተንና ቢኒያምን ራሱ እኮ ከልክሎት ነበረ። እንኳን አንተ ስትይ ምን ማለትሽ ነው? ኧረ ምንም ምንማ ለማለት አይደለም። ቆይ እኔ ከሱ በምን አንሳለሁ? ወይስ ጭንቅላትሽ ላለመረሳት ትልቅ የሚባል ጥፋት ማጥፋት አለብኝ? አፈን ዝጋ አቤል። ይሄ ደግሞ ምን ማለት ነው? ምን ማለት ነው በጭንቅላትሽ ላለመረሳት ማለት? እኔ እኮ ለሱም ከልክሏል ማለት ለቅርብ ወዳጁ የልብ ጓደኛው ነው ብዬ ነው። አረ እባክሽ፣ ለዛ ነው እንደዛ ያደረገው። የልብ ጓደኛው ስለሆነ ነው ሊገልኝ ነው አይደል? የሚገርመው ደግሞ አንቺ አሁን ድረስ እሱ ሲናገሩብሽ የሚያደርግሽን የሚያሰጣሽ። አቤል ቆይ ግን አንተ ነገር ካልደጋገምክ ካላስታወስክ አይሆንልህ ማለት ነው? ርዕሳችን እኮ ይሄ አልነበረም ነው እንጂ ወንድሜ ቢያውቅ አይፈቅድም አልሽኝ እኮ። ውይ እሺ በቃ እኔ ጭቅጭቅ በጣም የሰለቸኝ። አረ ጭራሽ ጭቅጭቄም ሰለቸሽ? እጭ አወይ ራስ ጉዳይ። ሄላ ሰላም፣ እንዴት ነሽ? ደህና ነኝ። ማን ልበል? አንቺ እንኳን ለጊዜው አታውቂኝ፣ ግን ሰፈርሽ አካባቢ ነበር። አንድ ቃል አቀብልሽ ይገባል። ለማን? ለእኔ ነው? አዎ ለአንቺ ነው። ግን እኮ እየመሸ ነው። ለአንቺ የሚጠቅም ነገር ነው። እሺ በቃ። ውይ ለብቻዬማ አልሄድም። አቤልን ልጥራው። ውይ እጭ ለካ ደግሞ እሱ ተናዶብኛል።
ዳጊ ለምን አትቀመጥም? አልቀመጥም። እንደውም ሳስበው ዝም ማለት የለብኝም። እከስሻለሁ። አዎ እከስሻለሁ። ቤት ወንድ ወጥቷል። እስቲ ክሰስ ብትባል ምን ብለህ ነው ከሳል? እየቀለድኩኝ አይደለም። እኔም እየቀለድኩ አይደለም። እስካሁን ዝም ያልኩ አንተን አክብሬ ወይም ደግሞ ንግግርህና ዛቻህን ሰምቼ አይደለም። ምን ልታደርገኝ ነው? ለዚህ ፍርሃት ለምን እንደዚህ ትሆናለህ? ቆይ በዚህ ፍርሃት ለምን አፍህን ትከፍታለህ? ለምን? ችግር ምንድን ነው? የኔ ናታን ተወው በቃ። እኔ ላይ ላደረገችው ነገር መቀጣት አለባት። ስለዚህማ እከሰታለሁ። እሷ እንዳደረገችው በምን እርግጠኛ? ምክንያቱም ማስረጃ አለኝ። የምን ማስረጃ ነው? ስትመረጅኝ ያለው ቪዲዮ አለ። ምን? የኔ ጨርቃ ምን እያወራ ነው? አሃ እንደዚህ ስላደረገች የምትጎዳኝ መስሏት ነው አይደል? እንኳን ቃል አልሞተ። ቢሞት ኖሮ በነፍሴ ተጫውታብኝ ነበር። ለማንኛውም ዳጊ ሂድ ክሰስ። ብታሰርም ለትንሽ ቀን ነው። ግን ደግሞ ከዛ በኋላ እኔም አንተም እህትና ወንድሞች አይደለም። አሁንም እኮ አይደለም። ምክንያቱም አንቺ በጣም ጨካኝ ነሽ። እረፍ ዳጊ፣ አፍን አትክፈት። አሁንስ አበዛው። እሺ የማሳይሽ ነው የሚሆነው። እሺ ወዲህ ልቀቀኝ እንዴ! የትስ ብሄድ ምን አገባችሁ? ስማኝ ዳጊ፣ አንድ ነገር ለማድረግ ብታስብ የማይሆን ስህተት ለመስራት ብትሞክር እኔን አያርገኝ። ተጎጂው አንተ ነው የምትሆነው። አሁን ገኒ ስትሰማ ምንድን ነው የምትለኝ? እኔ ናታን አትጨነቂ። እኔ እንዴትም ብዬ ቀስ ብዬ አስረዳታለሁ። አረ የሚሆን አይመስለኝም። ይሄ ቀላል ነገር አይደለም። እንዴ ለምን አይሆንም? ገኒ እኮ በዳጊ ከመጡባት ምንም አሰማም። በጣም ነው የምትቀየመኝ። በጣም እንዴ ሆን ብለሽ እኮ እሱን ለማመረዝ አላረግሽው። ስለዚህ እንደዚህ አትጨነቂ። ግን ማንም ሰው እንደዛ አስቤ አልነበረም ብለው አያምነኝም። ለዛ እኮ ነው። እሺ በቃ አትጨነቂ። ለእሷ ውስጥ ናት። እኔ ይዣት እመጣና ይዛት ትሄዳለህ። እርግጠኛ ነሽ? እየዋሸሽ አይደለም እንዴ? ለምን ዋሻለሁ? ምንም ቁም ነገር የሌለኝ ነው እንዴ ይመስልህ? በል መጣሁ። እሺ በቃ ጥረት። እሺ ጅል እኔ አላምንም። ሙሊት አሳልፍ የሰጠሽ ማለት ነው? ይሄ ደግሞ ከየት ነው የመጣው? እውነት ቤት እንዳላለወኩም ነበር። አትዋሽ ሙሊት፣ ሆን ብለሽ ያደረግሽው። ቶሎ ነይ ወደዚህ። መሯሯጥ አያስፈልግም። አንቺ ከኔ ማምለጥ አትችይም። እባክህ ቃል በፈጠረ ምንም እንዳታደርገኝ። ወይኔ ምን አደረኩክ? ምን እንዳደረግሽኝማ በደንብ ታውቂያለሽ። በይ ነይ ወደዚህ። ቶሎ ብላ አስወጣት። ይሄ ቤት እኮ ጥያቄና መልስ መወዳደሪያ አይደለም። እንደዛ ስመሰላችሁት እኮ። በል ይዛት ሂድ። ነይ ቶሎ ውጭ ያልኩሽ ያኒት። አረ በፈጠረ ቆይ፣ እኔ ምን አደረኩክ? እኔ እኮ በጣም አሞኛል። ቆይ እስቲ የሆነ እጅ ላይ በወድቅስ? በሞትሽ እንዴ ቆይ ለምንድን ነው ቀጥረውኝ የቀሩት?
አንቺ ነሽ የደወልሽልኝ? አዎ እኔ ነኝ የደወልኩልህ። ደግሞ ከኔ ምን ፈልግሽ? መቼም እንደ ዳግም ወደ ቤት ይዤሽ እንድገባ አልጠበቅሽም አይደል? ከአንተ ምንም አልፈልግም። ይልቅ ለአንተ የሚጠቅመህን ነገር ልነግርህ ነው የመጣሁት። ምንድን ነው? ከማውራ በአይነ ብታይ ይሻል። አይ አንቺን አምኜ ወዴትም አልሄድም። እንደዛ ከሆነ የራስ ጉዳይ። ቆይ በይሳት ፍቅረኛ የት እንዳለች ታውቃለህ? የምን ፍቅረኛ? በለው ከመቼው ካድካት? ምን እያልሽ ነው? ቆይ እኮ አብረን እንሂድና በአይነ ላሳየህ። ስሚ፣ እየቀለድሽ ከሆነ ግን እገልሻለሁ። መጀመሪያ ለምንቀርባ ካለ ሰው እናጣላት። ከዛ ህፃን ጋር ማንም ይሁን ሰላማን የሚነሳት ከሆነ እናደርገዋለን። የኔ ዓላማ ሁለቱንም መጉዳት፣ በተለይ ደግሞ እሷን። አንቺ እነሱን ስለጎዳሽ እኔ ምን እጠቀማለሁ? ቆይ ግን አንተ ተባብሮ የጎዱ ልትበቀላቸው አትፈልግም እንዴ? ሰውዬ ሊገሉ ነበር እኮ። እሺ እቅድሽ ተሳካም አልተሳካም እኔ እነሱን መበቀል ስላለብኝ ብቻ እሱን አደርገዋለሁ። ከዛ ደግሞ ወደ እኔ እቅድ የምንገባ ይሆናል። ችግር የለውም። አንተ ብቻ እንዳትከዳኝ እንጂ እስከ መጨረሻ ድረስ ከጎኔ ነኝ። እሺ ጥሩ፣ በቃ እሱን የምናየው ይሆናል። እሺ ና ተከተለኝ። የኔ ጨረቃ የሆነ ያስቀመጥኩት ፋይል ነበር፣ አይተሻል? ኧረ እኔ አላየሁም። ምን አይነት ፋይል ነው? ስለ ቤቱና ስለ ድርጅቱ ዝርዝር ነገር ማለቴ ከያፌት ያስመለስኩት ብዙ ነገር ነው ያለው። አሁን ደግሞ ከአዲሶቹ ድርጅቶች ጋር ለመፈራረም እሱ ፋይል ያስፈልገኛል። እስኪ እኔ ናታን ተረጋግተህ ፈልገው፣ ሊኖር ይችላል። አይ በጭራሽ የለም። በደንብ ነው የፈለግኩት። ቆይ የገባ ሰው ነበር እንዴ? ጨረቃ እኔ እንጃ። ቆይ ማን ሊገባ ይችላል? ቢገቡ ራሱ መኝታ ቤት ምን ይሰራሉ? ሉሊት መታ ነበር። ይህ ነገር ልትፈልግ የምትችለው እሷ ናት። እሷን ደግሞ የቅርብ ሰው እዚህ ሊገባ ይችላል። ኧረ አልመጣችም የኔ ናታን። በቃ እኔ እፈልግልሃለሁ፣ አንተ ረፍት አድርግ። እኔ ያስቀመጥኩትን ያላገኘሁት እንዴት አንቺ ታገኛለሽ? እሱንማ እናያለን። አሁን ና ቁጭ በል፣ እቅፍ ላድርግ። ና እስኪ እቅፍ ላድርግ። ይሄን ትንሽዬ ትንሽዬ ስትይ? አዎ ታናሽ አይደለ? ይሄን ትንሽዬ ና ወሬኛ እቅፍ። ምን እያሰብክ ነው? ኧረ ምን። አንቺስ? የኔ ናታን፣ ቆይ ልጅ ብንወልድስ? ማለቴ ልክ እንደወለድን ሀገር ነው የምንቀይረው። ልጃችን እዚህ መኖር የለበትም፣ ይገሉብናል። እንደዚህ አይነት ነገር አታስቢሽ። ደግሞ እንደዚህ አይነት ነገር ከምታስቢ መጀመሪያ አንቺ ደህና ሁኚ። አሁን እኮ አንተ ስላለ ደህና ነኝ። እሺ። የእውነት ቃል ቤቱን ተከራይቶ እየኖረበት ነው ወይስ የትዝታ ሰው ነው? ልጄንስ የገደለው እሱ ነው? ግን ደግሞ የሉሊት ወሬ አይታመንም። ብቻ እንዴትም ብዬ ደርስበታለሁ።
በፈጣሪ አንተ አስደነገጥከኝ እኮ። እዚህ ምን ታደርጋለህ? አንቺ ራሱ በዚህ ሰዓት እዚህ ምን ትሰሪያለሽ? እየቀለድክብኝ ነው? አረ በለው። ለምን እቀልዳለሁ? እሺ እዚህ ምን እያደረክ ነው? መቼም በአጋጣሚ ነው አትለኝም አይደል? እኔ ሰው ቀጥሮኝ እቃ ልቀበል ነው የመጣሁት፣ ግን ደግሞ ቦታው ላይ ስደርስ ማንም የለም። የምርህን ነው? እኔም እኮ እንደዛ ተብዬ ነው የመጣሁት። ቆይ ማን ነው እንደዚህ እየተጫወተብን ያለው? እርግጠኛ ነሽ? ቆይ ምን አይነት ብሽቅ ሰው ነው እንደዚህ ስራ የሚያስፈታን? ይሄ ምን ማለት ነው? እንደምታየው ነው። ሁሌ በተደጋጋሚ እዚህ ቦታ ይመጣሉ። እኔ ደግሞ ሁልጊዜ ካንተ ጋር ስለማያት በተደጋጋሚ ደግሞ አብራችሁ ናችሁ ስለማያችሁ። ባለፈው ማታም አብራችሁ ነበራችሁ። ሁኔታዋ ስላላማረኝ በአይነ እንድታይ ብዬ ነው ያመጣሁት። ቆይ ልጁ ማለት ለወንድሟ ሚስት ታስሮ የነበረው ልጅ መሰለኝ። ምንም እንዲሁ ማቀፍ ፈልጌ ነው። ሰው ዝም ብሎ አይታቀፍምሽ። ምን ነው ይሄን ያክል ራስን በጣም ሰቀልከው? ከኔ ጋር መቀራረብ አልፈለክም እንዴ? ሁሉም ነገር በስርዓት ሲሆን ደስ ይላል። ሴት ልጅ ደግሞ ራሷን ማክበር አለባት። እንደዚሁ ዝም ብለሽ የማታውቂው ሰው ላይ አትለጣጠፊ። እንድንተዋወቅ መሰለኝ የጠራሁት እንዴ? ተው እንጂ ደግሞ እንደዚህ ካልተቀራረብን መቼም አንቀራረብም። አይ በጭራሽ የማይሆንም። እንደዚህ መሆን የለበትም። ምን አንተ ደግሞ እንዴ ምን አይሆንም ትላለህ? ከዚህ በላይ ምን ይሆንላል? ጅል የታሰረ ያለ ምክንያት አይሆን እና የታሰረው ለጽ ብሎ ነበር ያስመሳይ። መቼም ለኤፍራታ አይሆን። ኤፍራታ ባለትዳር ናት እኮ። ቆይ ግን አንቺ ሁሉ ነገር በምን አወቅሽ እንዴ? አንተ ፍቅረኛ ችት እያደረገችብህ በሴት መሳሰብ የኔ ማወቅና ለማወቅ ነው እንዴ? አንተስ ጅል ነህ። እውነትም እንኳንም ቀየረች። እረፊ፣ ስነ ስርዓት ይኑርሽ። ቆይ ምን አደረግኳት? አይ በፈጠረ እንደው እንዳታለቃቀስብኝ ተው። እኔ ለራሴ ለቅሶ ጨንቀኛል። እንዴ ምን ሆነሃል? ተዋረድኩ። ለነገሩ እውነቷን ነው፣ እኔ አልመጥናትም። ስለዚህ ታስሮ የነበረው ለዚህ ነው ማለት ነው። ቆይ እንዴት ይሄንን ትደብቀኛለች? ችግር የለውም አሳያታለሁ። እንዴ እንደዚህማ ማለት የለብህም። አንተን የመሰልክ ልጅ ደግሞ ትመጥናታለህ። ግን ደግሞ ቺት ማድረግ የለመደች ሴት ምንም ብታረግለት አርፋ አትቀመጥ። ብዙ አትዘን እሺ። ለአንተ ለተናጣጣ በለው። እንዲህ እንደቀላል እቅዳችን ተሳካ ማለት ነው። እንዴ እናቴ እስካሁን አልመጣችም እንዴ? ማለት ካንተ ጋር ነበረችም እንዴ? ለምንድን ነው የምትጠይቀኝ? እኔ ምን አገባኝ? ወይኔ እና የት ናት ካላመጣች እስካሁን? አላውቅም። እንደሞ በጣም ነው የሚያሳዝነው። የገዛ እህትን ልትገል ነበር አለ። አይ የቤተሰብ መቼም ጉዳዩ አልቅም። አይመለከትሽም። ቆይ ለምን ግን ይሄን ነገር እንደ መልካም አጋጣሚ አይታ አትጠቀምበትም? እንዴት ልጠቀምበት? እንዴት ማለት ጥሩ ኤፉን ከሰሳትና አሳስርሻለሁ በላት። ወይ ደግሞ እንደዛ እንዳይሆንብሽ ገንዘብ ክፈይ በላት። እንዴ ምን ሆነሻል? እህቴ እኮ ናት። ያኔ ስትሰርቃት ግን እህቴ ናት ምናምን አላልክም ነበር? አሁን ምን ተገኘ? በዛ ላይ እሷስ ቢሆን ልትገልሃል ነበር እንዴ? እና እያዘንክላት ነው ዳግም። እንዴትም ብለህ ይሄን አጋጣሚ ተጠቀምሽ። እኔ ለራስህ ብዬ ነው። ስማ ሰው ቢሰማ ራሱ በእሷ እንጂ ባንተ አይፈርድም። ኧረ እኔ እፈራለሁ። እንደዚህ አላደርግም። እሷ ግን አይኗ እያየ ነበር መርዙን የጨመረችው። ስማ ደፋር ስለሆነች መሰለኝ የሚሳካላት። በጣም ነው የሚገርመው። አንተ ግን ፈሪ ስለሆንክ መቼም አይሳካልህም። እሺ ይሄንን እመን። ሁሌ ዳ እንደሆንክ ነው የምቀረው። እሺ ምን ላድርግ?
በቃ እየቀለዱብኝ ነበር ማለት ነው። ሲያስጠሉ። ቆይ በዚህ ጨለማና በዚህ ብርድ ይቀለዳል እንዴ? ምናልባት ከኔ ጋር ሊያገናኙሽ ይሆናል። ምን ማለት ነው? አንተ ከፈለኩ እኔ መች አጣውከ? ራስን እንደተፈላጊ ነው እንዴ የምታየው? እንዴ በደንብ ነው። አዎ በደንብ ተፈላጊ ነኝ። ይቅርታ አድርግልኝ። እኔ ግን ታይፕ አይደለም። ይዞር ብሎ ለዛ ጮኬ ሰው ሰብስቤ ጉድ እንዳላደርግህ እሺ? መቼስ ከዛ ጅል አፍቃሪሽ 100 እጅ ይሻላል። ደግሞ ምንድነው አይንሽ ውስጥ ትልቅ ፍራቻ ይታየኛል። ፈራሽ እንዴ? ኧረ እኔ ምንም አላስፈራም። ተረጋጊ እንጂ። እሺ አሁን ከዚህ ሂድልኝ። እኔማ በቀጠሩኝ ሰዎች ተስፋ አልቆረጥኩም። እኔ ግን ቆርጫለሁ። ስለዚህ መሄዴ ነው። ከኔ ጋር ትቆይም? ምን ነው ከኔ ጋር መቆየት አልፈልግሽም እንዴ? አዎ አልፈልግም። በጣም ታስጠላኛለህ አልኩ እኮ አይገባህም እንዴ? እሺ ሂጂ በቃ። መንገድ ላይ ሰዎች እንዳያስደነግጡሽ ብሸኝሽ ግን ጥሩ ነበር። ለኔ ግን ከሌላ ሰው ይልቅ አንተ ታስደነግጠኛለህ። እኔ የማስደነግጥሽ በውበቴ ነው። አትጃጃል። በጣም እንደምታስጠላ ለልብ ንገረው። አንቺም አንድ ነገር ለልብሽ ንገሪልኝ። የፍቅር መጀመሪያው ወይ ጥላቻ ነው ወይ አጋጣሚ ነው። ማን ያውቃል? ጸባይሽ ካማረ የወደፊት ባለቤትሽ ሆናለሁ። ምኞት አይከለከልም ጂል። ይሄ ጅማሬው ነው። ከኔ ጋር ባትነካካ አሪፍ ነበር አቶ ናታን። ውድቀትህ በእህትህ በኩል ባልጠበቅከው መንገድ ይደርሳል። ቆይ ለምንድን ነው እንደዚህ የምታደርጊኝ? ቆይ ለምንድን ነው እንደዚህ እያደረገችኝ ያለች? ቆይ ለምንድን ነው እንደዚህ የምትሆንብኝ? ለምን?